የኢራኑ መሪ አያቶላህ አሊ ካሚኔኢ የህይወት መንገድ ውጣ ውረድና ስልጣን እንዲሁም የፈጠሩት ያመጡት ተጽዕኖ። አያቶላህ አሊ ካሚኔኢ 1989 ዓ.ም ጀምሮ የኢራን ከፍተኛ መሪ የነበሩ ሲሆን በመካከለኛው ምስራቅ ረጅሙን የስልጣን ዘመን ያስቆጠሩ የሀገር መሪ ናቸው። በእሳቸው የስልጣን ዘመን ኢራን በዓለም አቀፍ ፖለቲካ ውስጥ ትልቅ ተጽዕኖ መፍጠር የቻለች ሀገር ስትሆን የእሳቸው ስልጣን ከፕሬዝዳንቱና ከሌሎች ከተመረጡ ባለስልጣናት ሁሉ የላቀ ሲሆን በኢራን ቴዎክራሲያዊ ስርዓት ውስጥ እጅግ በጣም ኃይለኛ ከሆኑ ግለሰቦች አንዱ ናቸው። የህይወት ታሪካቸውና ወደ ስልጣን የመጡበት መንገድ። አያቶላህ አሊ ካሚኔኢ ሚያዝያ 19 ቀን 1939 ዓ.ም በኢራን ማሻሃድ ከተማ ተወለዱ። ማሻሃድ በኢራን ውስጥ ቅዱስ የሆኑ የሺዓ ከተሞች አንዷ ስትሆን የአያቶላህ ቤተሰብም ከመንፈሳዊ ወይም ቀሳውስት ቤተሰብ የመጣ ነው። አባታቸው ሰይድ ጃቫድ ካሚኔኢ የተከበሩ የሺዓ ቀሳውስት ነበሩ። በወቅቱ ቤተሰባቸው መጠነኛ ገቢ የነበረው ሲሆን አያቶላህ ካሚኔኢም በወጣትነታቸው ትምህርታቸውን ሲከታተሉ የነበረው ጊዜው የኑሮ ደረጃቸው ቀላል ወይም መጠነኛ ከነበሩ ተማሪዎች ጋር አብረው በጋራ ይማሩ ነበር። የትምህርትና የመንፈሳዊ ጉዟቸውም ይህንን ይመስላል። አያቶላህ ካሚኔኢ ገና በልጅነታቸው በማሻሃድ ከተማ ሃይማኖታዊ ትምህርታቸውን ጀመሩ። ቁርአንን ማጥናት፣ የፋርስና የአረበኛ ስነ ጽሑፍ እንዲሁም የእስልምና ህግጋትን ተማሩ። ከዛም በኢራን ሃይማኖታዊ የትምህርት ማዕከል በሆነችው ቁም ከተማ ትምህርታቸውን ቀጠሉ። ከዚያም እንደ አያቶላህ ሆሴይን ቦርጂዲ በተለይም አያቶላህ ሩቤላ ሆሜኒ ከመሳሰሉት ታላላቅ የሺዓ ምሁራን ውስጥ ሰፋ ያለ የእስልምና ትምህርትን አጠናቀቁ። አያቶላህ ሆሜኒ የኢራን እስላማዊ ሪፐብሊክ መስራች በመሆናቸው የእርሳቸው ትምህርትና አስተሳሰብ በካሚኔኢ ላይ ትልቅ ተጽዕኖን አሳድሯል። የአያቶላህ ካሚኔኢ አብዮታዊ እንቅስቃሴና ስደት። በ1960ዎቹና 70ዎቹ ውስጥ ካሚኔኢ በአሜሪካ ድጋፍ በስልጣን ላይ በነበረው የሻህ መሐመድ ሬዛ ፓቭሊህ ንጉሳዊ አገዛዝ ላይ በተደረጉ ተቃውሞዎች ውስጥ በንቃት ተሳትፈዋል። ለተቃውሟቸውምና ለመንግስታት ተቃዋሚነት በርካታ ጊዜያትን ታስረዋል። በዚህ ወቅት አያቶላህ ሆሜኒ ከኢራን በግዞት በነበሩት ጊዜም እኒህ ታላቅ የእስልምና መምህራቸው የእርሳቸው የቅርብ ወዳጅና ተባባሪ ሆነው ቆይተዋል። ከ1979 አብዮት በኋላ በ1979 የእስልምና አብዮት ድል ከተቀናጀ በኋላ አያቶላህ ካሚኔኢ በአዲሲቷ ኢስላማዊ ሪፐብሊክ ስርዓት ውስጥ በፍጥነት ስልጣን ላይ ከፍ አሉ። በአብዮታዊ ምክር ቤት አባልነት፣ የመከላከያ ሚኒስቴር ምክትል በመሆን እንዲሁም ለአጭር ጊዜም ቢሆን የእስልምና አብዮታዊ ጥበቃ ኃይል IRGC አዛዥ በመሆን አገልግለዋል። በኢራን ታጋቾች ቀውስ ኢራን ሆስቴጅ ክራይሲስ ውስጥም ቁልፍ ተደራዳሪ ነበሩ። የፕሬዝዳንትነት ዘመናቸውና ወደ ፕሬዝዳንት የመጡበት መንገድ። በ1981 ዓ.ም የኢራን ፕሬዝዳንት ሆነው ተመረጡ። እናም በ1985 ዓ.ም እንደገና ተመረጡ። በእርሳቸው የሁለት የስልጣን ዘመን የፕሬዝዳንቱ ስልጣን በአብዛኛው ስነ ስርዓታዊ ነበር። አብዛኛው የአስፈጻሚ ስልጣን በጠቅላይ ሚኒስትሩ እጅ ነበረ። ከፍተኛ መሪነት የመጡበት መንገድ። በ1989 ዓ.ም አያቶላህ ሆሜኒ ከዚህ ዓለም በሞት ከተለዩ በኋላ አያቶላህ አሊ ካሚኔኢ በ88 አባላት ባሉት የእስላማዊ ቀሳውስት አካል በመሆን በባለሙያዎች ምክር ቤት አሴምብሊ ኦፍ ኤክስፐርትስ ከፍተኛ መሪ ሆነው ተመረጡ። ይህ ሽግግር ፕሬዝዳንትነትንና የመሪውን የፖለቲካ ጉዳዮችን የመከታተል ስልጣን ባጠናከሩ የህገ መንግስት ለውጦች አመቻችቶ ነበር። የፖለቲካ አመለካከትና ርዕዮተ ዓለም። አያቶላህ ካሚኔኢ በእስልምና መርሆች ላይ የተመሰረተ ጠንካራ የፖለቲካ ርዕዮተ ዓለም አቋም አላቸው። ሃይማኖት። እርሳቸው የሺዓ እስልምና ተከታይ ናቸው። የኢራን መንግስት ስርዓትም በሺዓ እስልምና መርሆች ላይ የተመሰረቱ ቴዎክራሲያዊ ነው። የፖለቲካ አመለካከታቸው ደግሞ የእስልምና የበላይነትና ጸረ ምዕራባዊነት። አያቶላህ ካሚኔኢ ሁልጊዜም እስልምና የበላይነትና የኢራንን ነጻነት ከምዕራባውያን በተለይም ከአሜሪካና ከእስራኤል የሚመጣውን ተጽዕኖ በጽናት በመቃወም ያገለግላሉ። ሊበራል ዲሞክራሲንና ካፒታሊዝምን እንደ ጉድለት ያዩ ሲሆን ምዕራባውያንን ከመጠን በላይ ቁሳዊ ፍቅረኞችንና እስላም ጠል አድርገው ይገልጻሉ።
ምስራቅ የለም፣ ምዕራብ የለም። የእሳቸው አቋም በአያቶላህ ሆሜኒ የተመሰረተውን ምስራቅ የለም፣ ምዕራብ የለም የሚለውን የመገለል ፖሊሲ ያከብራሉ። ይህም ቅኝ ግዛትን፣ ጭቆናንና በውጭ ኃይሎች የበላይነት መቋቋምን ያመለክታል። በእርሳቸው አሰራር ኢራን ከሊባኖስ እስከ የመን ድረስ ያሉ ፕሮክሲዎችን ወይም ተባባሪ ቡድኖችን በመደገፍ የክልላዊ ኃይል ሆናለች። ይህም በጋራ የመቋቋም አክሲስ ወይም አክሲስ ኦፍ ሬዚስታንስ በመባል ይታወቃል። ይህ ስትራቴጂ እንደ እስራኤልና ሳውዲ አረቢያ ያሉ ጠላቶችን በቀጥታ ጦርነት ሳያካትቱ መጋፈጥን ያለመ ነው። የኒኩለር መርሃ ግብራቸው ደግሞ ካሚኔ የኢራንን የኒኩለር መርሃ ግብር ለሲቪል አገልግሎት ደግፈዋል። ኢራን የኒኩለር መሳሪያዎችን እንደማትደግፍ ሲገልጹም ሁሉንም አይነት የጅምላ ጨራሽ መሳሪያዎችን ማምረት የሚከለክል ፈትዋ ወይም ሃይማኖታዊ ክልከላን አውጥተዋል። የ2015ቱን የኒኩለር ስምምነት ድርድር ፈቅደው ነበር። ነገር ግን በኋላ ላይ አሜሪካ ከስምምነቱ በመውጣቷ አጥብቀው ተችተዋል፣ ተቃውመዋል። ኢራን በዓለም አቀፍ ማዕቀቦች ያላትን ተጋላጭነት ለመቀነስ ያለመ የመቋቋም ኢኮኖሚ ወይም ሬዚስታንስ ኢኮኖሚ ደግፈዋል። ይህም ከነዳጅ ገቢ መራቅና እንደ ቻይናና ሩሲያ ካሉ ሀገራት ጋር ንግድ ማስፋፋትን ያካትታል። አያቶላህ ሆሜኒ የሀገር ውስጥ ቁጥጥርና ተቃውሞን የሚያፍኑ ሲሆን ካሚኔ ስልጣናቸውን ለመጠበቅ የተነደፈ የፖለቲካ ስርዓት የዘረጉ ሲሆን የመንግስት ተቋማትን ታማኝ በሚሏቸው ሰዎች በመሙላት ልዩ ልዩ አመለካከት ያላቸውን ሞዴሬት ወይም ተሐድሶ አራማጆችን ተጽዕኖ ገድበዋል። በስልጣን ዘመናቸው በተለያዩ ተቃውሞዎች ላይ እንደሚታየው ተቃውሞን በማፈን ረገድ ጠንካራ እርምጃዎችን ሲወስዱ ታይተዋል። ተጽዕኖና የስልጣናቸው ደረጃ ፍጹም ስልጣን እንደ ከፍተኛ መሪ አያቶላህ ካሚኔ በኢራን ውስጥ ፍጹም ስልጣን አላቸው። የጦር ኃይሎችን ይመራሉ፣ የፍትህ አካላትን፣ የመንግስት ሚዲያና ቁልፍ የደህንነት ኤጀንሲዎችን በኃላፊነት ይሾማሉ፣ ይመራሉ። የተመረጡ ባለስልጣናትን የማባረር፣ ህጎችን የመሻርና ጦርነትን ወይም ሰላምን የማወጅ ስልጣን አላቸው። ኢስላማዊ አብዮታዊ ጥበቃ ኃይል IRGC እሳቸው IRGCን በእጅጉ በማጠናከር በኢራን ወታደራዊና የሀገር ውስጥ ፖለቲካ ውስጥ ዋነኛ ኃያል አድርገውታል። IRGC የቅዱስ ኃይል የኢራን ክልላዊ ተግባራት የሚያቀርበውና በእርሳቸው ቁጥጥር ስር ነው። ካሚኔ ጽህፈት ቤታቸውን በቢሮክራሲ አቅም በእጅጉ አስፋፍተዋል። ይህም በአሁኑ ጊዜ በሺዎች የሚቆጠሩ ሰራተኞች ያሉት ትይዩ አስተዳደር ሆኖ የሚሰራ ሲሆን በኢራን አስተዳደር በሁሉም ገጽታዎች ላይ ከፍተኛ ተጽዕኖ አለው። የሃይማኖት ተቋማትን በማሰባሰብ ስልጣናቸውን አጠናክረዋል። ይህም በቀሳውስት የሚመሩ ያልተመረጡ አካላትን ማሻሻያዎችን እንዲያደርጉና የተወሰኑ እጩዎችን ከምርጫ እንዲያባረሩ አስችሏቸዋል። የግል አመለካከታቸው የኢራን የውጭ ፖሊሲ በእጅጉ ይወስናል። ይህም በሺዓ እስልምና የኢራን አብዮት ወደ ውጭ በመላክና ዓለም አቀፋዊ የእስልምና ኃይልን በመፍጠር ያተኮረ ነው። አጠቃላይ አያቶላህ አሊ ካሚኔ ዘመናዊቷን ኢራን በእጅጉ ቀርጸዋል። በአንድ ወቅት የእስልምና የበላይነት ራዕይ፣ ጸረ ምዕራባዊ ተቃውሞና ስልታዊ የክልል ተጽዕኖ እየመሩ ነው። አያቶላህ አሊ ካሚኔ እንደሚያስቡት የሺዓ እስልምና ኢራንን ሙሉ በሙሉ ተቆጣጥሮ መላው ዓለምን ይይዝ ይሆን ወይስ በመካከለኛው ምስራቅ ያስፋፉት ይሆን ወይስ ሐሳባቸው ሐሳብ ሆኖ ዘላለም እንዳሸባሪ እየታዩ ይቀጥሉ ይሆን? ውድ ተመልካቾቼ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አያቶላህ አሊ ካሚኔን የህይወት ታሪክ፣ ወደ ስልጣን የመጡበት መንገድ፣ ያለፉበት፣ የተጓዙበት፣ የተማሩበት፣ የተወለዱበት የቤተሰቦቻቸውን ታሪክ አይተናል። ስለሳቸው የተሰማችሁን እንዲሁም አጠቃላይ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ቀደም የሰራናቸውን ቪዲዮዎች እንድትመለከቱ እየጋበዝኩኝ እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ እያመሰገንኩ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ።